እሺ ሚልኪያስ ሰላም ነው መምህር። እንደምን አለ? መምህር አይደለሁም ባካችሁ እናንተ ሰዎች መምህር አትበሉ። እሺ ምን ልበል መምህር? ምንም በቃ ዝም ብለህ ዘማርያም በሉ። እዚህ ጋር አይታይም ጽሁፍ አማርኛው ይታያል። እሺ ዘማርያም በሉ። ጥያቄ ነበረኝ፣ አንድ ጥያቄ። እሺ ልክ ክርስቶስ ሊያደርግ ሲል ሐዋርያቶቹ የተሰበሰቡበት በስሜ አጋንንትን አውጡ ይላል እና አንድ ፕሮቴስታንት ጓደኛ አለኝ ናችን ይዞ እናንተ ለምን በቅዱሳን በጻድቃን ስም ለምን አጋንንት ታወጣላችሁ ብሎ ጠየቀኝና ለዚች መልስ ፈልጌ ነበር። እሺ ባለፈው ጊዜ ሰፋ ያለ ነገር ትምህርት ሰጥቶ ነበረ። በአጭሩ ቃል ግን እናንተ ለምን በክርስቶስ ስም አጋንንት ለምን አታወጡም ያሉ፣ እኛ በክርስቶስ ስም አጋንንት አናወጣ እናወጣለን። እሱማ እናወጣለን። ይሄ መጀመሪያ በመስከር አለብን። መጀመሪያ እነሱ እንዴት አድርገው ነው ክሌም የሚያቀርቡት? እኛ በክርስቶስ ስም አጋንንትን ማውጣት ቤተክርስቲያን እንደተከለከለ አስመስሎ ማቅረብ። ይህን መጀመሪያ ዲስፕሩቭ ማድረግ አለብን። ለምሳሌ ቅዳሴ እግዚ ላይ ምን የሚል ቃል እናገኛለን? የአንተን ሞት የአንተን ስም ሰምቶ ሞት ይደንግጥ፣ ቀላት ይሰንጠቁ፣ አለማመን ይራቅ፣ ወንጀለኛ ይቸገር፣ ጥፋት ይወገድ፣ አለማመን ይራቅ አለምን። እነዚህ ሁሉ የማን ስም ሰምቶ ነው? ይሄ ቅዳሴ እግዚ ነው። በነገራችን ላይ የጌታ ቅዳሴ ላይ ነው አንድ። ስለዚህ በእግዚአብሔር በክርስቶስ ስም የጌታ ቅዳሴ በነገራችን ቅዳሴ እግዚ ነው። ይሄ እንግዲህ ስለዚህ በክርስቶስ ስም አጋንንትን እናወጣለን። አንድ ለምን እንደው በቅዱሳን ስም አጋንንት የምናወጣው ካልን እዛው መጽሐፈ ሄኖክ ምዕራፍ 20 ስትመለከት የእግዚአብሔር ስሞች በቅዱስ ሚካኤል ክንፎች ላይ ተጽፎ እናገኛለን። ለምሳሌ ሚካኤል፣ ገብርኤል፣ ሩፋኤል፣ ራጉኤል ምን የሚል ቃል አለ? ኤል 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 ምን አለ? ስም አምላክ አለ። ሚካኤል ማለት እኮ መኑ ከመ እግዚአብሔር ማለት አለ። መኑ ከመ አምላክ ማለት እኮ። ስለዚህ እንደ እግዚአብሔር ያለ ማን ነው ማለት ነው። ስለዚህ የሚካኤል ስም ላይ ማን አለ? ስም እግዚአብሔር አለ። ስለዚህ በቅዱስ ሚካኤል ስም ውጣ ስንል ቅዱስ ሚካኤል ላይ ያለው ማን ነው? ክርስቶስ ነው። በቅዱስ ሚካኤል ላይ ያለው ማን ነው? እግዚአብሔር ነው። ገብርኤል ስንል እንደዛ ነው። ሩፋኤል ኤል ኤል ነው። ኤሎሄም የሚል ቃል አለ። ስም እግዚአብሔር ስላለባቸው በቅዱሳን ላይ አድሮ ያለው ማን ነው? እግዚአብሔር ነው። መጽሐፍ ቅዱሳዊ ብናደርገው ለምሳሌ የሐዋርያት ሥራ ምዕራፍ 3 ላይ በአዲስ ኪዳን ብትመለከት ያ እግሩ የሰለበትን ሰው ጴጥሮስ ምንድን ያለው? ጴጥሮስና ዮሐንስ ቤተ መቅደስ ሲሄዱ ወደኛ ተመልከት አሉት። እንዴ በቤተ መቅደስ ደጃፍ መልካም በምትባል ስፍራ እየለመን ያለ የኔ ቢጤ ፈውስ ሲፈልግ ማየት የሚገባው ወደ ቤተ መቅደስ ተመልከት አይሉትም? ወይ ደግሞ ወደ እግዚአብሔር ተመልከት ወደ ሰማይ ለምን አይሉትም? ምንድን ያሉት? ወደኛ ተመልከት ነው ያሉት። ለምን? መመልከት የሚገባው ወደ እግዚአብሔር ነው እንጂ ወደ ሰው ነው። ጴጥሮስ አስተዋል። እዚህ ጋር የሐዋርያት ሥራ ምዕራፍ 3 ቁጥር 4 ጀምሮ ስናነብ የምናገኘው ቃል ወደኛ ተመልከት አለ። ከዛ እሱ ብር ወይም ወርቅ የሚሰጡት መስሎት ወደ ነው ሲመለከት ወደኛ ተመልከት እኮ ነው ያሉት። ወርቅሰ ወብሩር አልብነ፣ ወርቅና ብር እንኳን የለንም አሉትና ያለንን ግን እንሰጣለን አሉት። ያለንን ያሉት ያላቸው ማን ነው? ክርስቶስ ነው። ከዛ በናዝሬቱ በኢየሱስም ተነስና ተመላለስ አሉት። ስለዚህ ወደኛ ተመልከት ማለት ልክ ወደ ጴጥሮስ ሲመለከት ማንን ያገኘ? ክርስቶስን። ምን አሉት? ወደኛ ተመልከት ካሉት በኋላ ያለንን እንሰጥሃለን ያሉት። ያ ያላቸው ማን ነው? ክርስቶስ። ስለዚህ ወደ ጴጥሮስ ወደ ዮሐንስ ማየት ማለት እነሱ ውስጥ ያላቸው ያ ክርስቶስን ማየት፣ ሌላ ማንንም አናይማ። ግልጽ ነው ሀሳቡ አይደል? ስለዚህ ወደ ጴጥሮስ ማየት ማለት ወደ ዮሐንስ ማየት ማለት ከክርስቶስ መሰወር፣ ከክርስቶስ መራቅ፣ ከሱ መሾሽ መዞር አይደለም ያሉት። ራሱ ቃል በቃል ወደኛ ተመልከት እኮ ነው ያሉት። ያለኝን እሰጥሃለሁ እኮ ነው ያሉት። ከዛ እሱ ብርና ወርቅ መስሎት አይናቸውን እጃቸውን አየ። ከዛ ምን አለው ጴጥሮስ? ወርቅሰ ወብሩር አልብነ፣ ወርቅና ብር እንኳን የለኝም ካለ በኋላ በናዝሬቱ በኢየሱስም ተነሳ ተመላለስ አሉት። ተመልከት ካሉት በኋላ ነው ያለኝን ያለው እኮ። ስለዚህ ጴጥሮስ ውስጥ ያለው ማን ነው? ክርስቶስ ነው። ዮሐንስ ውስጥ ያለው ማን ነው? ክርስቶስ ነው። ድንግል ማርያም ውስጥ ያለው ማን ነው? ጥያቄ ነው። ሐዋርያቶቹ ውስጥ ያለው ክርስቶስ ከሆነ በጸጋ ያደረባቸው እኮ
ድንግል ማርያም ላይ ደግሞ በአካል ከስጋዋ ስጋ ከነፍስ ነስቶ የተወለደ። ስለዚህ እኛ በድንግል ማርያም ስም አጋንንት ስናወጣ፣ በቅዱሳን ስም አጋንንት ስናወጣ፣ እነዚህን ሁሉ ስናደርግ በእነሱ ውስጥ ያለው ማን? ክርስቶስ። ለምሳሌ በመጽሐፍ ቅዱስ ላይ የሐዋርያት ሥራ ምዕራፍ 19 ቁጥር 11 ላይ እግዚአብሔርን በጳውሎስ እጅ የሚያስገርም ተአምር ያደርግ ነበር። አድራጊው ማን ነው? እግዚአብሔር። በማን? በጳውሎስ እጅ። ከልብሱ ጨርቅ ወስደው ድውይ ይፈውስ ነበር። ስለዚህ የጳውሎስ ስሙ እኮ አይደለም፣ ጨርቁ ያድናል። ጨርቁ ለምን? በዛ ጨርቅ ላይ ያለው የማን ኃይል ነው? የእግዚአብሔር ኃይል ስለሆነ። ስለዚህ አይደለም በድንግል ማርያም ስም፣ አይደለም በቅዱሳን ሐዋርያት ስም፣ ያ የበቃ ቅዱስ አባት ያደረገው ኩታው፣ ያደረገው የበግ ሌጦ፣ ባደረገው ቆቡ፣ በመስቀሉ ባደረገው ልብስ ድውያን ይፈወሳሉ። ለምን? በዛ በእነሱ ላይ የሚያድረው ማን ነው? እግዚአብሔር ስም። እዚህ ባጭሩ ከጳውሎስ ከልብሱ ጨርቅ አልወሰደም። እንደውም የሐዋርያት ሥራ ምዕራፍ 5 ቁጥር 15 ላይ ደግሞ በጥላ ምን ማለት ነው? የነፍሳቸው ቅድስና ለስጋቸው፣ የስጋቸው ለአካላቸው፣ የአካላቸው ለልብሳቸው፣ የልብሳቸው ለጥላቸው ተረፈ። የሚገርም ቅድስና እንዴ! እዚህ ብለን በአንጻር እንኳን ተመልከተው። የነፍስ ቅድስና ለስጋ፣ የስጋ ለአካል፣ የአካሉ ተርፎ ደግሞ ለጥላ። ስለዚህ ቅዱሳን ሰዎች የሚያደርጉት ቅድስና የጥላቸው እኮ ነው የፈወሰው። መጽሐፍ ቅዱስ የሚናገረው ጥላቸው ፈወሰን የሚለዋል። ስለዚህ ጥላቸው ፈወሰ ሲባል ስማቸው እኮ አይደለም፣ ጥላቸው። መቼም ከስምና ከጥላ የትኛው ይከብራል? ምንም ጥያቄ ነው ማለት በቃ። ስለዚህ ክቡር ስማቸውን አለ የሚከብረው ማርያም ከሚለው ሰው ጥላ እኮ ማለት እኮ ከአካል በኋላ የሚመጣ ነገር ማለት ቋሚነት የለውም፣ ህልውና የለውም። አካል በኖሮ የሚመጣ ነው ጥላ ማለት። በጥላቸው ግን ይፈወስ ነበር። ይህንን ክሌም ካቀረቡ በኋላ አንዳንድ ሰዎች ምን ይላሉ? ይሄ ከሆነ እሺ ጥሩ፣ እንዴት ግን አንድ ፍጡር ይህን ሁሉ ጸሎት ግን ሊሰማ ይችላል የሚል ጥያቄ ደግሞ ያቀርባሉ። ክሌም አድርጎ ስለሚያቀርቡ ጥሩ፣ ይሄ ከሆነ እሺ፣ በዚህ መንገድ የምታስቡት ከሆነ ቅዱሳን እንዴት ነው የሚሰሙት ታዲያ? የዚህን ሁሉ ሰው ጸሎት ልመና እንዴት ሊሰሙ ይችላሉ? አሁን ያሉ ምናምን የሚሉ ሰዎች አሉ። ባለፈው የጠቀስነውን እዚህ ጋር ላንሳላችሁ። የሐዋርያት ማነው የራእይ ዮሐንስ ምዕራፍ 5 ቁጥር 13 ላይ ራእይ ዮሐንስ 5:13 እንዲህ ይለናል፣ በሰማይና በምድርም ላዙሮ ካሜራው ድንገት ማየት ከፈለጋችሁ ለነገሩ እኔን ከምታዩ እኮ ካሜራው ነበር የሚሻላችሁ። አቆየኋችሁ በጣም ይታያችኋል። እዚህ ጋር ራእይ ዮሐንስ 5:13 ላይ በሰማይና በምድር አለ የሚለው። በሰማይና በምድር ካሜራውን እንገጠረግል አድርግላችሁና በሰማይና በምድርም ከምድርም በታች በባህርም ያለ ፍጥረት ሁሉ በእነርሱም ውስጥ ያለ ሁሉ በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉ ይሁን ሲሉ ሰማው። ሎክ ሚኪ ሰማው እያለ ያለው ማን ነው? ራእይ ዮሐንስ ጸሐፊ ዮሐንስ ነው። እንዴት ይሰማል አንድ ሰው እንደዚህ ቦታ ላይ ሆኖ? ዮሐንስ ወንጌላዊ እንዴ እናንተ ሁለት እጅ ነው ያለው፣ ሁለት ጆሮ ነው ያለው፣ ሁለት አይን ነው ያለው፣ አራት እግር የለውም፣ ሁለት እግር ነው ያለው። 30 ሚሊዮን የሚጠጋ በካሜራ የታገዙ ጆሮዎች የሉትም፣ ሁለት ጆሮ ነው ያለው። አየው እኮ አለ። ራእየው ቢኖር ራእይ ይሆን ነበር። ምንድን ያለው? ሰማው ነው ያለው። እንዴት አንድ ፍጡር ሰው በሰማይና በምድር 2 በል፣ ከምድር በታች 3 በል፣ በባህርም 4 በል ያለ ፍጥረት ሁሉ እኮ ነው የሚለው። ያለ ፍጥረት ሁሉ ለበጉ ለታርደው በግ ምስጋና ሲያቀርብ እንዴት ይሰማል አንድ ሰው? ዮሐንስ እንደ እግዚአብሔር ሁሉ ቦታ ላይ ይገኛል? አይገኝም። ግን ይህን ሁሉ ሰማ። በተራ በተራ ሰማው አይልም። መጀመሪያ ሰማያት ሲያመሰግኑ ሰማው፣ ቀጥሎ ምድር በተራ በተራ አይደለም እኮ የሚለው። እነዚህ ሁሉ በአንዱ ለበጉ እንዲህ ሲሉ ሰማ። ሐውካ እንዴት ይሰማል?
በዚህ አጋጣሚ ዳኒ ከስር ያለህ ኮመንት ላይ ጻፍከው፣ ይሄ ነው መልሱ። ዮሐንስ ራእየው አይደለም ያለው ሰማው ነው ያለው። አንድ ፍጡር በሰማይና በምድር ከምድር ደግሞ በታች የሚገርመው በባህር ብቻ አይደለም ያለ ፍጥረት ሁሉ እኮ ነው። ስንት ፍጥረት ነው ያለው? ሰው ሁሉ ብቻ አይልም። ሰውና መላእክት እኮ ብቻ እንኳን አይልም። ፍጥረት ሁሉ ነው የሚለው። ለበጉ የታረደው በግ ሲያመሰግኑ ሰማው። ስለዚህ አቅም አለ ማለት ነው። እግዚአብሔር ያስችላል ማለት ነው። ለዮሐንስ ባለ ራእዩ ለወንጌላዊው ለአቡ ቀለምሲስ በሰማይና በምድር ከምድር በታች ያለ ፍጥረት በሙሉ እንዲሰሙ አደረገ። ስለዚህ እዚህ ጋር ምንድን ያለው? አየው ሳይሆን ያለው ምንድን ያለው? ሰማው ሲሉ ሰማው ነው ያለው። በተራ በረድፍ ሳይሆን በጆሮ ሰማ ማለት ነው። ስለዚህ ለበጉ ያቀረቡት ምስጋና ይህን ይመለከታል ማለት ነው። ስለዚህ በአጭር ቃል እግዚአብሔር አምላክ ለበጉ ምስጋና ሲያቀርቡ ለበጉ ምስጋናቸውን በሚያቀርቡበት ጊዜ በሰማይም በምድርም ደግሞ የሚገርመው ከምድርም በታች ከዛስ በባህር ያለ ፍጥረት በሙሉ ምን ሲያደርጉ ሰማው? ለታረደው በግ በረከትና ክብር ምስጋናም ኃይልም ከዛለም እስከ ዘላለም በዙፋኑ ለተቀመጠው ለበጉ ይሁን ሲሉ ሰማው። አሁን የፕሮቴስታንቶች ክላይ ምንድን ነው? እንዴት እኛ ምድር ላይ የምንጸልየውን ጸሎት ድንግል ማርያም ትሰማናለች? ምን ምድር ላይ ያለነው ብቻ? ዮሐንስ ወንጌል ላይ እኮ ምድር ላይ ያለውን ሰው ብቻ ሰማው አይደል የሚለው። ስለዚህ ዮሐንስ እንደ እግዚአብሔር ሁሉ ቦታ መገኘት ሳያስፈልገው ልብ በሉ አንድ ቦታ ላይ ሆኖ ይህን ሁሉ መስማት ቻለ። ልክ እነዚህ ድንግል ማርያም እንደ እግዚአብሔር ሁሉ ቦታ ለመገኘት ሳያስፈልጋት አንድ ቦታ ላይ ሆና መስማት ትችላለች። ስጋዊ ጆሮ አናስባ። ለምሳሌ ሳተላይት ሚኪ ሳተላይት ታውቃለህ አይደል? ሳተላይት ስንት ቦታ ነው የሚያዳርሰው በአንዴ? ዓለምን ሁሉ ማለት ነው። እሺ አንድ ሳተላይት አይኑ የተገጠመለት ካሜራ እንዳለ ዓለም ዞሮ በአንድ ያደርጋል። ቅዱሳን የማየት አቅማቸው ከሳተላይት ያነሰ ነው። ያውም ቅዱስ ተኩኖ ሰው የሰራው ነው ሳተላይት እንግዲህ። ስለዚህ ለሎጂክም አይመችም። ራሱ ለማውራት ራሱ ሎጂኩ ራሱ አይመችም። በኳስ ጨዋታ ህግ ራሱ ብታዩት አንድ ቦታ የሚደረግ ፕሪሚየር ሊግ አንድ ቦታ ነው ኳስ ጨዋታው በአንድ ሰርቨር በዓለም አቀፍ ደረጃ በዴስቲቮች ሁሉ ይታለፋል። ጨዋታው አንድ ቦታ ነው ያለው፣ የሚታለፈው ግን በአንዴ ሁሉም ቦታ ላይ ነው። በዓለም ዳርቻ ሁሉ ይዳረሳል። አንድ መልአክ ከአንድ ሰርቨር ያንሳል? እሺ በክፋት የምናስበው ገልብጠ ነው። ሰይጣን ሁሉም ቦታ ላይ አይገኝም በአንዴ እንደ እግዚአብሔር። እሺ አሁን በዚህ ሰዓት እናንተ ላይፍ ስንማማር ሰይጣን የት ጋር ነው ያለው? አንድ ነው አለ ሰይጣን። አጋንንቶች አሉ ምናውቀዋለን። ሳጥናኤል ግን የመጀመሪያ ስሙ ከሳጥናኤል የሆነው መልአክ ነው አለም። የወደቀ መልአክ ነው። መላእክት ሁሉ ቦታ ላይ አይገኙም። እንኳን የወደቀው መልአክ ቅዱስ ሚካኤል እንደ እግዚአብሔር በአንዴ ሁሉ ቦታ ላይ አይገኝም። እንኳን የወደቀው መልአክ ያልወደቀው ቅዱስ ሚካኤል እንኳን በአንዴ እንደ እግዚአብሔር ሁሉ ቦታ ላይ አይገኝም። ያ የወደቀው መልአክ ሰይጣን በዚህ ሰዓት አሁን በዚህ ቅጽበት ላይ ያለው ክፋት እያሰራ ያለው ኢትዮጵያ ውስጥ ነው? አሜሪካ ውስጥ ነው? አውሮፓ ነው? የት ነው ያለው? ሁሉም ቦታ። ግን መልአክ ምንድን ነው? ሰይጣን የወደቀ መልአክ ያው ምንድን ነው? ፍጡር ነው። ያውም ከጸጋ የተገፈፈ የተራቆተ ውዱቅ ነው። አሁን እኮ በዚህ ሰዓት በነገራችን ላይ እኮ ዋሽንግተን ያለው ሰይጣን በሚቀጥለው ጊዜ ራሽያ ይሄዳል። ከዛ ቀጥሎ ደግሞ ቤጂንግ ነው የሚገባው እንዳለ እነሱን አሰናክሎ ሲጨርስ ፍጡር አይደለም እየደከመው ነውና ከዛ አፍሪካ ይመጣል፣ ከዛ አውሮፓ ይሄዳል፣ ከዛ ወደ ኤዥያ ይሄዳል፣ ከዛ ስካንዲኔቪያን ሀገሮች አዳርሶ ነው እኛ ሊመጣ ይባላል። እዛ ጋር ሲያስገድል፣ እዛ ጋር ሲያዘሙት፣ እዚህ ጋር ሲያስጨፍር በአንዴ ሰይጣን ሁሉ ቦታ ተገኝቶ ነው። ለሰይጣን በዚህ ወቅት አሁን በዚህ ሰዓት መጽሐፍ ቅዱሳዊ ደግሞ እናድርገው እንደው ቆንጆ ንግግር ስለሚሆን መጽሐፍ ቅዱሳዊ ሲሆን ሎጂክ እንዳይሆን ማለት ነው።
ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ይዞራልና። በእያንዳንዳችሁ ዙሪያ በተራ በተራ ነው ይዞራል። መጀመሪያ ለአሜሪካውያን፣ ቀጥሎ ለአፍሪካውያን፣ ቀጥሎ ምክንያቱም ሰይጣን ፍጡር ነዋ። ተመልከተው ሰይጣንን ቀን ከሌሊት እኛ ስንተኛ እንኳን ሳይተኛ ሉክ እኛ ስንተኛ እንኳን ሳይተኛ ሳይደክም ቀን ከሌሊት እኛ በዝሙት የምንወድቅበትን በኃጢአት የምንወድቅበት እየተጋ እንዲህ ተቀል ቤት በኩል ልግባ፣ ቤት በኩል ላሰናክለው፣ ቤት በኩል ልጣላት እያለ ቀን ከሌሊት ማለት ነው። ሁላችንም እኮ ነው አቴ ታይም ለሰይጣን እንደዚህ አይነት ሰተህ ቅዱስ ሚካኤልን ግን ቦታ የምትወስንለት አንተ ማነህ ብለህ መጠየቅ አለብን። እሱ ለወደቀ መልአክ እንደዚህ አይነት ሪኮግኒሽን ሰተህ፣ አዎ ባላጋራችን ዲያብሎስ መጽሐፍ ቅዱስ እንደሚለው የሚውጠውን ፈልጎ እንደሚያገሳ አንበሳ በዙሪያችን እንደዚህ እየተሽከረከረ ነው ያለው። እንዲሽከረከረ እኛን ለመጣል በተራ በተራ እኮ አይደለም አቴታይ ሁላችንም። ሰይጣን ግን ምንድነው? ፍጡር ነው። ምን የወደቀ መልአክ በቦታ በጊዜ የሚገደብ ሰይጣን በዚህ ሰዓት ሁላችን ጋር በዓለም ላይ ይገኛል እያለ አንድ ሰው እንደ እግዚአብሔር ነው እያለ አይደለም። እንደ እግዚአብሔር ሁሉ ቦታ ላይ ይገኛል እያለ አይደለም። ለቅዱስ ሚካኤል ግን ይህን ስልጣን መንፈግ ራሱ ሰይጣን ራሱ አይታዘበንም። ስለዚህ እግዚአብሔር በሁሉ ቦታ የሚገኝ ነው። ኦምኒ ፕሬዘንት ነው። ቅዱሳን መላእክትም ሆኑ ሰይጣንም ቢሆን ቅዱሳንም ቢሆኑ እንደ እግዚአብሔር ሁሉ ቦታ ላይ በአንድ ላይ አይገኝም። ግን ያሉበት ቦታ ላይ ቆመው ሁሉም መስማት ግን ይቻላል። ልክ አሁን ዮሐንስ ባለራእዩ እንዳደረገ አንድ ቦታ ሆኖ በሰማይ በምድር ከምድር ደግሞ በታች በባህር ያለ ፍጥረት በሙሉ ለበጉ ክብር ምስጋና ብሎ ሲያመሰግኑ ሰማ። በስንት ጆሮ? በሁለት ጆሮ። ይሄን ሁሉ የሚሰማው በሁለት ጆሮ ነው። ይሄ የተሰጠው ለማን? ለዮሐንስ ወንጌላዊ ነው። ስለዚህ አንዳንድ ሰዎች እሺ፣ ስለዚህ ዮሐንስ ባህር ውስጥ ገብቶ አንዴ ቆዩ ልስማችሁ ብሎ ባህር ውስጥ ገብቶ ሳይጠልቅ አንዴ እግዚአብሔር ወይ መሬቱን ክፈትልኝና መሬቱ ስሙን ልግባ ሲል ጠልቆ ሳይገባ ባለበት ቆሞ ከምድር በታች ያሉትን ሁሉ ሰማ። ይሄ ማን ስራ ነው? ጥያቄ የለውም። በቃ አይ እግዚአብሔር ሆይ አንዴ በሰማይ ያሉት እንዳመሰግን አንዴ ክንፍ ስጠኝና በሬ ልውጣ አለ። በምድር ያሉት ደግሞ እንዳመሰግን ደግሞ አንዴ ምድር ላይ ያስቀምጠኝ አለ። በባህር ያሉት ደግሞ እንዳለ አሳዎቹ፣ አንበሬዎቹ ሲያመሰግኑ ለመስማት ደግሞ እንደ አንዴ ደግሞ ውሃ ውስጥ ከተኛ ያሉ። ከምድር በታች ያሉ ደግሞ ተመልከቱ፣ ደግሞ መሬት አንዴ ክፈትልኝና አስገባኝ ውስጥ ልስማቸው አለ። አንድ ቦታ ላይ ሆኖ ሁሉ በአንዴ ሰማ። ስለዚህ ቅዱሳን በአንድ የሁሉ ቦታ ላይ እንደ እግዚአብሔር አይገኙም። ነገር ግን አንድ ቦታ ላይ ሆነ ሁሉም መስማት ይችላሉ። በብሉይ ኪዳን ደግሞ ጥቅስ ካስፈለገ ኤልሳ ምን አድርጓል? የሶሪያ ወታደሮች ምክር አልሰማ። የት ሆኖ? ዶታይን ሆኖ እስራኤል ሆኖ የሶሪያ ወታደሮች የሚመክሩትን ምክር በሙሉ አወቀ። ይሄ ያወቀው ኤልሳ በብሉይ ኪዳን ዘመን ያው ዓመተ ፍዳ ዓመቱ የምትባል በዛ ዘመን እና ተመልከቱ። አሁን ዶታይን ተቀምጦ ተቀምጦ እንዴት ነው ኤልሳ ያወቀው? እንደዚያ ሁሉ ቦታ ላይ ተገኝቶ አይደለም። እዛ ላይ ሆነ፣ በቃ እዛው እስራኤል ላይ ሆኖ የሶሪያ ወታደሮች የሚመክሩትን ምክር ግን አወቀ። እንዴ እንደ ሰውኛ ካሰብን ሰው ኢትዮጵያ ውስጥ ተቀምጦ እግዚአብሔር ያሳያችሁ፣ ኢትዮጵያ ውስጥ ተቀምጦ ኤርትራ ውስጥ የሚነጋገሩት ንግግር መስማት ይችላል? በሬዲዮ በቴሌቪዥን በምናምን ሀክ ተደርጎ ተጠልፎ ካሁኑ በስተቀር እንደዚህ ቁጭ ብሎ እንደሚያወሩት የሚሰማ ሰዋል? አጠገቡ እንደሚያወሩት አድርጎ የሚሰማ ሰዋል? የለም። ስለዚህ ይሄ እንትና እናደርገውም። ስለዚህ ባጭሩ ለዛ ነው። እሺ ለቃሉ እንታመን ያለችው ልጅ እስቲ ግቢ፣ እስቲ ውሴትም ኮንክ እስቲ ግቢ። ራእይ ነው ያየው። ለቃሉ እንታመን ራእይ ነው ያየው። እስቲ ግቢ
ሪኩዌስት ላኪና ግቢና እስቲ ያሳይኝ። ስለ ቃሉ እንታመን እስቲ ግቢ እስቲ። እሺ እግዚአብሔር ያክብርልን ሚኪያስ፣ እግዚአብሔር ያክብርልን። እስቲ መላኩ ካለ አስገባት። መምህር አመሰግናለሁ። ተመልሶልኛል። እግዚአብሔር ያክብርልን። አትገባም አይደለ? አትገባም። ኮማች ናት፣ አትገባም። ከቻለች ትግባ እስቲ። አዎ አንዳንድ ጊዜ ክርስትና ማለት ከስር ዝም ብሎ ኮመንት መጻፍ አይደለም። ይጠይቃል፣ ወጥቶ መመስከር ይጠይቃል። አሁን ቲክቶክ ደግሞ በጣም ጥሩ ጎኑ እንዲህ ዝም ብሎ ማይክ ይዞ ሞንታርቦ ይዞ መንገድ ላይ እንደሚሰበክ አይደለም። ወጣቱ እንደዛ አለ። ይሄ አሁን እሱ ዘመን ቀርቷል። ይሄ ዝም ብሎ ፉከራ ምናምን አልገባህም ምናምን እሱ አሁን ቀረ። አሁን እናንተ እኮ መጽሐፍ ቅዱስ አታነቡም ምናምን ብሎ ራስ እንዳዋቂ እሱ አሁን ቀረ። አሁን ቲክቶክ ላይ ወጥቶ አሁን በዚህ ዘመን ከመደናቆር ከመከራከር ወጥቶ እየተጠያየቁ በመማማር ነው የሚሻለው። ስለዚህ እርግጠኛ ነኝ ራእይን ያየው እንጂ ሰምቶ አይደለም ምትይ ከሆነ እንግዲህ መስማትና ማየት እኩል ከሆነ እስቲ ታሳይናለሽ ግቢና ማለት ነው። ማየትና መስማት የት ሀገር እንደሆነ ማለት ነው። ራእይ አየ ማለትና ሰማሁ ማለት እኩል ከሆነ ተርጉሞች ታሳይናለሽ። እዚህ የኮመንት አርበኛ መሆኑን ታዩና ጀግና ኮንሽ ግቢና አስረጅን፣ ወይ ወንድ ኮንክ ግባና አሳያን። እሺ ኤማውስ። እሺ መምህር አመሰግናለሁ። ቃለ ሕይወትን ያሰማልን። እኔ የነበረኝ ጥያቄ ይሰማል አይደል? ድምጼ የነበረኝ ጥያቄ ጌታችን መድኃኒታችን ኢየሱስ ክርስቶስ ከመወለዱ በፊት እንደ አብና እንደ መንፈስ ቅዱስ ፍጹም አካል ገጽ ነበረው አይደለ? ከዛ ደግሞ ከመቤታችን ከቅድስት ድንግል ማርያም ስጋን ለመንሳት ሲመጣ ደግሞ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ነው አይደል ሰው የሆነው? ምቹ ቦታ ላይ አይደለም መሰለኝ ያለው። እሺ ጥያቄ ስጠይቁ ተቻላችሁ መጠን ወደ ጥያቄው ላይ አተኩሩ። እሺ ስትጠይቁ ይሄ ነው ብላችሁ ነው የሚታወቀው ነገር ባለመደጋገም። እሺ ስትጠይቁ ምናምን አንዴ ወደ ጥያቄው ላይ ይሄ ነው ምንድን ነው ቀጥታ ወደ ዋናው ሀሳብ እንደዛ አድርጉሽ ማሳጠር ልመዱ። እሺ ዘፍቅረ ጊዜታችን እንደምን አለሽ? እግዚአብሔር ይመስገን። እግዚአብሔር ይመስገን ደህና ነን። እግዚአብሔር ይመስገን። እንዴት አለሽ? እግዚአብሔር ይመስገን አለው። እሺ ወደ ጥያቄ ልግባ። እሺ ከጥያቄ በፊት ግን እንደው ዘማርያም እንደው በተቻለ ማለት ቅድም ያው ወንድሞች ስለሚገቡ ነው ማልገባ ምናምን አልክና አሁን አንተ የምትገባበት ሰዓት ብዙ ጊዜ ሌሎች መምህራን አይገቡም። አብዛኞቹ ማታ ነው የሚገቡት እና እንደው በሳምንት አንድ ቀንም ሁለት ቀንም ቋሚ ቀን ብታረግ የምትገባበት ቀን ቢኖር ጥሩ ነበር። የሰኔ ጎልጎታው የጸሎት ጌታችን ተገልጾ ቃል ኪዳን እንደገባላት ይገልጻል አይደል መጽሐፉ? መጽሐፉ ላይ እና የካቲት 16ን ደግሞ ኪዳነ ምሕረት የምናከብረው ቃል ኪዳን የተቀበለችበት ቀን ብለን ነው አይደል? የትኛው ነው ትክክለኛው ቃል ኪዳን የተቀበለችበት ቀን? ወይስ ሁለቴ ነው ቃል ኪዳን የተቀበለችው ቤታችን? ይሄ ነገር ሁሌ ግራ ያጋባል። በ16 ኪዳነ ምሕረት ቀን 16 ቤታችን ቅድስት ድንግል ማርያም ቃል ኪዳን የተቀበለችበት ቀን ነው። በ16 ሁሌ በ16 የእረፍቷ ጊዜ ቤታችን አስበን ቃል ኪዳን እንቀበላለን። በሰኔ ጎልጎታ ግን የሐዘኗ ጊዜ ነው። ሐዘን በገጠማት ጊዜ በሰኔ ጎልጎታ እመቤታችንን የጸለየችው ጸሎት ነውና ልጄ ወዳጄ ብላ ለኃጥአን ጭምር እያለቀሰች የለመነችበት ነው። በዛ ይሄንን ጸሎት የጸለየ ሰው የሚያገኘውን በረከት እንድናቅ ተፈልጎ ዮሐንስ ወንጌል ላይ የጻፈው ነው የሰኔ ጎልጎታ መጽሐፉ ማለት ነው። ይሄንን በሰኔ በጎልጎታ ላይ ቆማ የክርስቶስን ስቅለቱን መከራውን አስባ የጸለየችው ጸሎት ይስጣት ቃል ኪዳን። ይሄ አንደኛው ራሱን ችሎ
ኪዳነ ምሕረት የተባለችበት ደግሞ የካቲት 16 የሚነበብ ነው። ይሄ የበላይ ሰምን ተያይዞ በስምሽ የተዘከረ የተራበ ያበላ የተጠማ ያጠጣ የሚለው ደግሞ ራሱ ደግሞ ብቻውን ደግሞ ድርሳነ ኪዳነ ምሕረት ደግሞ ተባለ። በ16 ቃል ኪዳን የተቀበለችበትን ቀን በማሰብ ደግሞ ተሰጠ ማለት ነው። ስለዚህ ቃል ኪዳኑ አንድ ብቻ አይደለም። በ16 የተሰጣት ቃል ኪዳን አለ። ያ ማለት ይህን ቃል ኪዳን ከሰጣት በኋላ ያረገችበት ማለት የካቲት 16ቱ ድርሳነ ኪዳነ ምሕረት የምናገኘው ቃል ኪዳኑን ከሰጣት በኋላ ይዟት ጌታችን ያረገበት። ልክ ፍልሰታ ጾም ስንጾም ትዝ ይላችሁ ምዕራፍ 16 ስለምናበቃው ቅዳሴ ተቀድሶ ጌታችን ሠራኤ ካህን ሆኖ እመቤታችን መንበር አድርጎ ጴጥሮስ ንፍቅ ቄስ ሆኖ አለ ቀድሶ አቁርቦ አቆረባት። ከዚ በኋላ ቃል ኪዳን ሰጥቶ አረገ። ይህ 16 ኪዳነ ምሕረት ብለን የምናስበው የሰኔ ጎልጎታ ነው። ራሱን ችሎ በሰኔ ጎልጎታ ላይ ሆና ስታለቅስ እመቤታችን በተሰቀለበት በተቀበረበት እያለቀሰች ስታዝን ጌታችን ክርስቶስ ይህን ጸሎት የጸለየ በስሟ የዘከረ የተራበ ያበላ የተጠማ ያጠጣ ሰው የሚያገኘውን በረከት የተናገረበት ክፍል ነው። ኦኬ ቆይ እዚህ ጋር አሁን ይሄኛውን ቀድሶ ጌታችን ቀድሶ እንትን በፍልሰታ ነው አይደል? በነሐሴ የካቲት እሱ ነው ግራ ያገባኝ። የካቲት 16 ውስጥ የካቲት 16ማ የበላይ ሰብ ነው። ተአምረ ማርያም ላይ ያለው እሱ። ኦኬ እሺ፣ አሁን ተሰማኝ። እግዚአብሔር ይስጥልኝ። እሺ አብሮ ይስጥልኝ። እሺ ኤማውስ እሺ አሁን ጥያቄ የነበረው ያን ክርስቶስ ፍጹም አካል የነበረውን ያንን ከእግዚአብሔር ስጋን ሲነሳ ደግሞ ከዛ ወደ ላይ ሲያርግ የሷን ስጋ ይዞ ነው ያረገው ወይስ ከላይም ሳይጠፋ ወይም ደግሞ ይሄኛውን ብቻ ለብሶ አይደለም አይደለ ስናብራራው ማለት የሷን ስጋ ይዞ አላረገም ማለት ስለ አሁን የሷን ስጋ ሲያነሳ ከላይ አልጎደለም አይደለ? ፍጹም አካል ፍጹም ገጽ መሆኑ ይሄ ማለት አሁን እሱ የያዘው አካል መሬት ላይ በተመላለሰ ጊዜ የሷን አካል ነው ወይስ ከላይ የነበረውን አካል ነው ለማለት? አይ ሲጀመር መለኮት እኮ መጉደል ማነስ እኮ የለበትም። መለኮትነቱ እንደተጠበቀ ነው። እሱ ባወቀው እኛ አናቅም፣ ፍጥረት ሊመረምረው አይችልም። እሱ ባወቀው የድንግል ማርያምን ስጋ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ከሷ የነሳውን ስጋ የራሱ አድርጎ ተዋሃደው። ስለዚህ በምድር ላይ ሲመላለስ የሚራብ የሚጠማ የእኛን ስጋ ተዋሃደ። ከሙታን ሲነሳ ያ የሚራብ የሚጠማ ከድንግል ማርያም የነሳው ከስጋዋ ስጋ ከነፍሷ ነፍስ የነሳውን ስጋ በከበረ ሰውነት ስጋነቱ እንደተጠበቀ ሆኖ ግን የማይራብ የማይጠማ ስጋ ሆነ። ስጋነቱ እንደተጠበቀ ሆኖ ማለት ልክ አሁን እኛ ከሙታን ስንነሳ ስጋችን እንደተጠበቀ ነው፣ ግን አሁን እንዳለው ስጋ አይደለም። አሁን ያለው ስጋ ይደክማል፣ ይራባል፣ ያፋሽካል፣ ይጠማል፣ ይበላል፣ ይጠጣል፣ ይተኛል፣ ይደክማል፣ ይታማል፣ ይሞታል። ከሙታን ስንነሳ ግን ይሄ ሁሉ የለብንም። ግሎሪፋይድ ቦዲ ማለት ይሄ በከበረ ሰውነት ተነሳ። ስለዚህ ያ ከድንግል ማርያም የነሳው ስጋ በማህፀነ ማርያም ላይ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ከመለኮት ጋር ከተዋሃደ በኋላ ለአይን ቅጽበት ያክል እንኳን አልተለያዩ። በአካለ ስጋ ወደ መቃብርም ሲወርድ መለኮት ከስጋ ጋር አለ። በአካል ነፍስም ወደ ሲኦል ነፍሳትን ሊያወጣ ሲሄድም ጌታችን መለኮት ከነፍሱ ጋር ነበር። ስለዚህ መለኮት በሁሉ ቦታ ምሉእ ነው። ስለዚህ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በተለየ አካል ያለው ለዚህ ነው። ስጋ የነሳው ከሶስቱ አካል ወልድ ስለሆነ ለዚህ ነው ዮሐንስ 1:14 ላይ ቃልም ስጋ ሆነ ያለ። ስለዚህ ያ መለኮት የሱ ገንዘብ ያልነበረውን ከሱ ጋር ተዋህዶ ያልነበረውን ስጋ የኛን ስጋ ተዋህደ፣ አከበረው። ብርደተ ቃል በቃል መውረድ እርገተ ስጋ ሆነ። ቃል ስጋ ከበረ። ስለዚህ በተዋህዶ ላይ ከባሪው ማን ነው? ስጋ። መለኮት አይደለም። የከበረው ማን ነው? ስጋ። አምላክነት ያልነበረው ስጋ አምላክ ሆነ። ደካማ የነበረው ስጋ ከመለኮት ተዋህዶ ብርቱ ሆነ። የመለኮት ገንዘብ ለስጋ የስጋ ገንዘብ ለመለኮት ተባለ። ግልጽ የሆነ ነገር አለ እዚህ ጋር።
አይ ግልጽ ሆኖልኛል። እሺ አመሰግናለሁ መምህር፣ ቃልዎት ያሰማል። እሺ እግዚአብሔር ያክብርልን። እሺ መዝሙር ኦርቶዶክሳዊ ቅዱሳት ስዕላት ምንም የለም ማለት አይ አለው። አንድ ትራንስፖርት ላይ ሆኜ ነው። አንድ 5 ደቂቃ አስተኝ ወራጅ አለ ከዛን። እሺ መዝሙር እሺ ሰላም፣ እንዴት አረፈዳችሁ? እኔ ኦርቶዶክስ ነኝ እና ስለ ታቦት አንዳንድ ጥያቄዎች መጠየቅ ፈልጌ ነበረ። እንደዚህ እዚህ ሶሻል ሚዲያው ላይ የሚዘዋወሩት ላይ አንዳንድ ቦታ የመሰዊያው ጠረጴዛ ነው፣ አንዳንድ ቦታ ደግሞ እንደዚህ መክተፊያ ነው ምናምን ይላሉና ትክክለኛ ያለውን ነገር እንድታስረዳኝና ሌላ ደግሞ እንዴት ታቦቶቹ ብዙ እንደሆኑ ማለት በሁሉም ቦታ እንዴት እንዳለ ትንሽ ነገር እንድትነግረኝ ነበር። ይህም በተመለከተ ቪዲዮ እኮ ሰርቻለሁ እህታችን። ይህን ሁሉ አሁን የምትጠይቀኝ በሙሉ ቪዲዮ ሰርቼ ነበረ። ትዝ አይላችሁ? እኔ ዩቲዩብ ላይ አሁን ገብተሽ ብታይ ታቦት በአዲስ ኪዳን ቪዲዮን አይተሽዋል? አይ አላየሁትም። ዩቲዩብ ላይ አለ? አዎ ዩቲዩብ ላይ አለ እኮ። እሺ ስምህ ማን ነው? እዛ ላይ ዘማርያም? አዎ ዘማርያም የሚል ነው። እዚህ ባዩ ላይም አለ። ገብተሽ ስለ ታቦት የተሰጠ ትምህርት አለ። እሱ ላይ ግቢና እዛ ላይ ጠይቂ አይሻልም? እሺ አመሰግናለሁ። እሺ እግዚአብሔር ያክብርልን። እሺ እንትኖች አሁን ምንድነው መሰረታዊ ጉዳይ የሆነ ያለው ይመስለኛል። አይ ቲንክ ቪዲዮቹን በደንብ ስታዩ በጥንቃቄ ማየት ይገባቸዋል፣ ማንበብ ይገባቸዋል። ቪዲዮዎች የሚሰሩት ለዚህ ነው። በነገራችን ላይ ድግግሞሽ እንዳይሆን የተለከላለሰ ባለፈው ያነሳው ገሬ እንዳይሆን ድግግሞሽ እንዳይሆን ደግማችሁ ብታዩት ቆንጆ ነው። ለእኛም ረፍተው ለእናንተም ቆንጆ ነው። በበቂ ዝግጅቱንና ከዛ በኋላ ደግሞ ጥያቄ የሆነባችሁን ነገር ደግሞ ለመጠየቅ ያመቻችኋል ማለት ነው። እሺ እሙሽ ሰላም ዘማሪያም እንዴት ነህ? እግዚአብሔር ይመስገን። ያው ብዙ ጊዜ ከባለው ጠይቃለሁ እና በጣም ነው ደስ የሚለኝ ስታስተምር። በጣም ተረጋግቼ ነው የምሰማው እና በጣም እግዚአብሔር ይስጥልኝ፣ በእውነት ጸጋውን ያብዛለህ። እኔ አንድ ጥያቄ ያለኝ አሁን ክርስቶስ በደሙ አጠበን ስንል የቀደመውን ኃጢአታችንን ነው ያጠበልን፣ ከአዳም የመጣውን ኃጢአታችንን እና የወደፊቱን የምንሰራውንም ኃጢአት ነው የሚያጥብልን። እሱ ላይ ትንሽ ሁል ጊዜ ግር ይለኛል። አምናለው፣ በጣም ነው ማምነው። ኤኒቲንግም መጽሐፍ ቅዱስ የሚለኝን አምናለው። ይቺ ነገር ብቻ ካለፈው ኃጢአታችን ከነጻ የወደፊቱንስ በደሙ ያነጻናል ወይ ነው ወይስ በኑሯችን እና በምናደርገው በመዳናችን ወደፊት በምንሰራው ስራ እና በመዳናችን ሂደት ነው ከኃጢአታችን አሁን ከምንሰራው ኃጢአት የምንነጻ? ይሄ ነው። አሁን ባጭሩ አንድ ነገር መታወቅ ያለበት ነገር ምንድን ነው? አንድ መሰረታዊ ጉዳይ በጣም ማወቅ አለበት ኦርቶዶክሳውያን። ክርስቶስ ተሰቅሎ ሞቶ ከተፈረደብን የሞት ፍርድ ነፃ አውጥቶናል። ምንም ጥያቄ የለውም። በዚህ ጉዳይ ላይ ዳውትም የለብንም። በክርስቶስ ድህነት ላይ በክርስቶስ ማዳን ላይ ምንም አይነት ጥርጣሬ ምንም የለብንም። ከተፈረደብን የሞት ፍርድ ክርስቶስ ነፃ አውጥቶናል። ከባርነት ለዲያብሎስ ከመገዛት ነፃ አውጥቶናል። ይሄ የሞት ሽረት አድርጎልናል። በቃ የሞት ትርጉሙ ተቀየረ። ድህነት ተፈጸመ። አንድ በይ። አሁንም ግን እኛ ስንበድል ክርስቶስ አሁን የተሰቀለ አይደለም፣ ተሰቅሎ ሞቶ አርጓል አለ። ከሙታን ተነስቶ አርጓል። አሁን በአባቱ ቀኝ ነው። አሁን ግን ስንበድል፣ አሁንም ኃጢአት ስንሰራ፣ አሁንም ስንዘሙት፣ አሁንም ክፋት ስንሰራ ንስሐዋ እንገባና ስጋው ደግሞ ስንቀበል በስጋው ደግሞ ይታረቃል። ዛሬ መሳሪያ ለክርስቶስ ደማ
ያኔ ለሰራነው በደልና ኃጢአት ነው፣ ለተፈረደብን የሞት ፍርድ ነው። አሁን ደግሞ ስጋው ደግሞ ስንቀበል ዕለት ዕለት ለምንሰራው ኃጢአት ለምን በደለው በደል አሁን በበደል ይታረቀናል። በስጋው ወደሙ በደሙ ይታረቃል። እዚህ ባጭሩ እባክሽን አይን ሚዩት አድርጊ ወይ ደግሞ ታች ቆይ እባክሽ። ስለዚህ ወይ በደሙ ማነው ንስሐ ገብተን እኛ ስጋው ደግሞ ስንቀበል ክርስቶስ በስጋው ደግሞ ይታረቀናል ማለት ነው። ስለዚህ ክርስቶስ ከተፈረደብን የሞት ፍትህ አድኖናል። አሁን ደግሞ መዳናችን እየፈጸምን ነው። ከና ደግሞ መዳናችን ስንፈጽም ደግሞ እንድናለን። እንዲህ ነው የምናምነው እኛ ማለት ነው። ስለዚህ ክርስቶስ ከሞት ፍርድ አድኖን የኃጢአታችንን በገዛ ደግሞ ካጠበ በኋላ ካነጻም በኋላ ለመንግስቱ ልጆቹ ካረገን በኋላ በጥምቀት ከታረቀን በኋላ በሜሮን በስጋው ደግሞ ይህን ሁሉ ካረገልን በኋላ ይህን ሁሉ ካገኘን በኋላ ማለት አሁን ደግሞ ስንበድል፣ አሁን ስንሰራ፣ አሁን ደግሞ ስንሰናከል፣ አሁን ደግሞ ስንወድቅ ተመልሰን ንስሐ ስንገባ ዕለተ ዓርብ ፍጹም በዚህ ስጋና ደም በስጋው ደግሞ ይታረቃል። ግልጽ ነው። አዎ አሁን አንዳንዴ ጥያቄ ያለኝ በተለያየ ምክንያት አዎ ስጋው ደሙን መውሰድ አለብን አውቃለሁኝ፣ ግን በራሳችን ፐርሰናል ምክንያት ስጋው ደሙን ማንወስድ ያው መቼም ፕላናችን ለመውሰድ ነው፣ ግን የተለያየ ምክንያት አሁን ላይ ማንወስድ ሰዎች እስቲ ይቅር እንባላለን ወይ? እሱን አላውቅም እሱ እኔ የማውቀው አንድ ሰው ለመዳን ምስጢራት መፈጸም አለበት። አንቺ ኦርቶዶክሳዊ ክርስቲያን ነሽ፣ ሴት ስለሆንሽ በ80 ቀን ተጠምቀሻል። ስትጠመቂ ደግሞ ሜሮን ተቀብተሻል። ሜሮን ስትቀቢ ደግሞ ስጋው ደግሞ ተቀብለሻል። እንደዚህ ሆነ ስጋው ደግሞ አትቀበይ። ከዚህ በኋላ አንዴ ቆርበሻል እኮ ቢያንስ በሕፃንነትሽ ቢያንስ አንዴ። ከዚህ በኋላ ሁሌም ቆርቤያለሁ። እንደዛ ከሆነ አሁን ለትለት ባትቆርቢ ከዚህ በኋላ ብዙ ጊዜ ቆርበሽ ከሆነ ባትቆርቢ እሱ የሚያውቀው ጊዜ ግን ለበደለ ሰው ግን ለበደለ ኃጢአቱ ስለወደቀ ሰው ፍትሁ መድኃኒቱ የቤተክርስቲያን ትምህርቷ ስጋው ደግሞ መቀበል ነው። አይ ባልቀበልስ በተለያየ ችግር ምክንያት ባልቀበልስ የት ገባለሁ? ያኛው የመጀመሪያው ያሰርልኛል፣ እሱ ነው የሚያውቀው። እሺ ይገርማል። ሰላም ዘማርያም እንዴት ነህ? ስላገኘው በጣም ደስ ብሎኛል። ሁሌም እሰማለሁ ያንተን ትምህርት። እሺ ወንድም፣ የኔ ጥያቄ ምንድነው ትንሽ ኮንፊውዝ ስለሚሆንብኝ ነው። አንደኛ የእመቤታችን ታምረ ማርያም በሚነበብበት ጊዜ ታምረ ማርያምን የሰማ በዕለቱ ላይ የተገኘ እሑድ ቀን ከቤቱ ሳይተኛ በዛት ሚስት የተገኘ ኃጢአቱ ይሰረይለታል የሚለው። ሁለተኛ ደግሞ ይሄ ታምረ ማርያም የሰማ የእመቤታችን ታምሯን የሰማ ከኃጢአቱ ይሰረይለታል የሚለው ማለት ነው። እንደዛ አይደለም። ታምረ ማርያም የሰማ እኔ ግን እንደዛ ነው የምሰማ። አይ በደንብ ካየው ወይ መቅደሙን ላውጣል ታምሯን ሰማ ስጋው ደግሞ እንደተቀበለ ይሁንለታል ደረጃ የሚለውን ነው እኮ። ታዲያ እሱ ማለት እኮ ታዲያ እኮ እንደዛ አይደለም ታዲያ የሚለው እኮ ታዲያ በዚች ቀን ታምሯን ሰምቶ ስጋው ደግሞ ስጋው ደግሞ መቀበል ካልተቻለው ካልፈለገ ሰው የሚለው ካልተቻለው ታምሯን ሰምቶ ወደ ቤቱ ይሄድ፣ ስጋው ደግሞ እንደተቀበለ ይሆንልኛል ይደረግልኛል በማለት ቢሰማ እና ቃሉ የሚለው ታምረ ማርያም ይሰረይለታል አይደል? ሲጀመር ራሱ ከላይ ራሱ የታወቀ ነው። በዚች ቀን ታምሯን ሰምቶ ስጋው ደግሞ ይቀበል ነው የሚለው። እሺ ቀጥል ጥያቄውን። እሺ የሆነብን ጠይቅ ጨርስ እኮ አንተ ከዛ መጨረስ ልመልስ። ስለዚህ የስጋው ደግሞ እንደወሰድኩኝ ይደረግልኛል ብል እንትን ነው ማለት እችላለሁ፣ አንድ ነው ማለት ይቻላል።
አይቻልም። እንደዛም አይልም። እንደዛ እንዳለ የሚያደርገን ምንድነው መሰለ? ከላይ ምን አለ? የታወቀ ኃጢአት ምክንያት ካልከለከለው በዚች ቀን ተአምሯን ሰምቶ ስጋው ደሙን ይቀበል ይላል። ስለዚህ ምንድነው ያለው? በቃ ካልከለከለ ችግር ከሌለ ስጋው ደሙን ተቀበል። መመሪያው ራሱ ተቀበል የሚል ላምጣው መሰለኝ። ቆይ ተአምረ ማርያም ነው እያነበብን ብንነጋገር አይሻልም? መምህር መጡ መነልዎ የኔታ መምህርዬ እንዴት ዋሉልኝ? ገና ነው ተለመደ። በቃ ይሄ መምህር ለኛም ተሰጠ። ዘመነ ቲክቶክ ያላመጣ ጉድ። አንድ ሚዩት አድርግና ይገረም። ታውና መነልዎ ይቀጥሉ። እሺ እንደምን ዋላችሁ? ከታችን ከላይም ያላችሁ መምህር እስኪመጡ አየሩ ሊያዘው መሰለኝ። ጥያቄያችን እግዚአብሔር አክብርህ፣ ጥሩ ነው መጠየቅ በጣም ጥሩ ነገር ነው። በትህትና ሲጠየቅ ደግሞ እግዚአብሔር እየረዳን ይሄዳል እና ኮንሴፕቱ ምንድነው የሚለውን መምህራችን በደንብ ያብራሩታል። ግን ሐሳቡ እንዴት መሰለክ? በዋናነት አሁን በልምምድ ብንኖር ኖሮ ወደ መቅደሱ ማለት ነው ስጋ አምላክ ልትቀበል ስትሄድ ፈተና ይበዛብሃል። ብዙ ጊዜ እኛ አፍአዊ ስለሆን ችግራችን ብዙ ነው እንጂ የእውነት ስጋ አምላክ ተዘጋጅተህ ንስሐ ገብተህ ወንዶቹም ሴቶችም ተዘጋጅተው ሲሄዱ ልክ መቅደስ ላይ ሲደርሱ ፈተና ይገጥማቸዋል እና ደዌ የምንለው ማለት ነው። ወይም የሆነ ደም ይፈሳል፣ ወይም የሆነ ነገር ይሆናል፣ ወይም ደግሞ ይሆንበታል እና መመለስ አለበት። መቀበል የለበትም እንደዛ ሆነ መቀበል ስለማይችል እና ተስፋ እንዳትቆርጥ። ምክንያት ተአምረ ማርያም ማለት ከቅዳሴ በፊት ያለው ነው። ተአምረ ማርያም የምንለው የትኛው መሰለክ? ቅዳሴ ከመግባታችን በፊት ኪዳን ከመድረሱ ተአምረ ማርያም የሚል ተአምረ ኢየሱስ የሚሉ ድርሳናት ይደርሳሉ። ሂዶ እሱን ሰምቶ ኪዳን አድርሶ ነው ቅዳሴ የሚገባው አንድ ሰው ወደ መቅደስ የሚሄደው ስጋ አምላክ ለመቀበል ስለሆነ ሁሉም ሰው ወደ መቅደስ የሚሄደው እንደ ሕጉ እንደ ስርዓቱ ወደ መቅደስ የሚሄደው ስጋ አምላክ ለመቀበል ነው። ስጋ አምላክ ተዘጋጅቶ ወንዶቹም ሴቶቹም ሁሉም ተዘጋጅተው ሂደው ተአምሯን እየሰሙ እንዲያረጉ ችግር ቢገጥምባቸው ተስፋ እንዳይቆርጡ ቅዱስ ቤተክርስቲያናችን የሚያለቻቸው አይዟችሁ ተዘጋጅታችሁ እስከመጣችሁ ድረስ ተአምሯን እስከሰማችሁ ድረስ የልቦናችሁ ነገር እግዚአብሔር ያያዋል ነው። አሁን እግዚአብሔራዊ ምሕረት ይሄ ነው። ቤተክርስቲያናዊ አነጋገር ይሄ ነው። ይሄ ተስፋ በሚያስቆርጥ መልኩ አይደለም የምትነግርህ። ደክመህ ጥረህ መጥተህ ልትቀበል ስትል ደዌ ነገር ቢገጥምህ አይዞ እግዚአብሔር አለ፣ በዚህ እንዳትሰናከል፣ በቃ በአንተ በኩል ጨርሰሃል። የቀረውን ነገር ደግሞ እግዚአብሔር ቢፈቅድ ደግሞ ወይም ቀጣይ እሑድ ወይም ደግሞ በሌላ ቀን መጥተህ ስጋውና ደሙን ትቀበላለህ የሚለው ነው ኮንሴፕቱ። በተዘዋዋሪ ምን ማለት ነው? ስጋ አምላክን አቻ የለውም። የፈለገውም ቢሆን የምንም ብናደርግ ምንም የስጋ አምላክ አቻ በምድር ላይ የለም። ወይም እሱን ሊወክል የሚችል የድህነት መንገድ የላትም ቤተክርስቲያን። በዚህ ፈንታ የሚባል በስጋ አምላክ ፈንታ የሚባል ትምህርት የለም። በጥምቀት ፈንታ፣ በሜሮን ፈንታ፣ በስጋ አምላክ ፈንታ የለም። የድህነት መንገዱ የለውም፣ አቻነት የለውም። ነውርም ነው በዛ ውስጥ መምጣቱ። ይሄ መደበኛ ትምህርትን ይያዝ። ግን ዘመን አጸባ የሆነ ችግር በገጠመን ሰዓት ላይ እንዲህ ቢሆን የሚሉ ጉዳዮች ሲመጡ ግን እንዲያላችሁ ተስፋ ሳትቆርጡ እንዲያረጋችሁ እያለች ደግሞ መንገድ ትሰጣለች እና በዚህ መልኩ ብትረዳው የተሻለ ይሆናል። ይበልጥ ግን መምህራችን ስለመጡ በደንብ ስለሚያስረዱን ወደ እሳቸው እንሂድ። ታንኪ ዩ። ለአብራራ ከዚህ በኋላ ወንድማችን ቃሉ ተሰማልን። በእውነቱ መጨመር ካስፈለገ በዚህኛው ልቀይር ያወርዳችሁ ይሆን? በዚህኛው ላሳያችሁ። የቻርጅ ሊዘጋ ስለሆነ ካልወረዳችሁ በዚህኛው ላሳያችሁ።
ማይወርድ ከሆነ እስቲ ያወርዳል። እስቲ መጣላችሁ? አዎ ይሰማል? ይሰማል። አዎ እግዚአብሔር ይመስገን። በእውነት ዘጋብኝ ስል ነበር። እሺ ይሄ ተአምረ ማርያም ተመልከት በግዕዝና በአማርኛ ነው። ብፁዕ ቅዱስ አቡነ ማትያስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ በሆኑ በ9ኛው ዓመት ለ6ኛ ጊዜ የታተመ ነው። አሳታሚ ትንሣኤ ማተሚያ ድርጅት ነው። 2014 ዓ ም ትንሣኤ ማተሚያ ድርጅት ማለት የቤተክርስቲያናችን ማተሚያ ድርጅት ነው። ይህ ቤተክርስቲያን እዚህ ጋር አርማ አለ፣ የሚታይ ከሆነ እዚህ ጋር አርማ አለ ቤተክርስቲያን እና እዚህ ገጽ 13 ላይ ምን እንደሚል ላስነብብ ሀሳቡ እንድትረዳው። አንዳንድ ጊዜ ሰዎች ሲያወሩ ሰምተን እንኳን ማብራሪያው ሳይሆን ሀሳቡ እንድትረዳው ብዬ ነው። መምህሩ በደንብ አቅቶ ስላብራሩት የኔታ እዚህ ጋር ተመልከት። ገጽ 13 ላይ ማለት ነው። ንባቤና ለክርስቲያን ሁሉ የእመቤታችንን ተአምር መስማት ቀላል አይምሰለው፣ የከበረ ገና ነውና ወንዶችም ሴቶችም ወደ ግዝት እንዳይገቡ መስማትን አያስታውሉ። አሁን ልብ ብለህ በደንብ ስማ። አስቀድመን እንደተናገርን የታወቀ ምክንያት ኃጢአት ደዌ ካልከለከለው በዚች ቀን ተአምሯን ሰምቶ የሚቻለው ስጋው ደሙን ምን ይበል ይቀበል። እዚህ ተአምረ ማርያም የሚለው እያለ ያለው ምንድነው? ተቀበል ስጋው ደሙ ምን የሚለው የሚቻለው፣ የሚፈልግ ሳይሆን የሚለው የሚቻለው። ከዛ ስጋውን ደሙ መቀበል ካልተቻለው ይላል። ካልፈለገ ሳይል ከደበረው አይደለም የሚለው፣ ወይ በሱ ምትክ አይልም። ስጋው ደሙን መቀበል ካልተቻለው ነው የሚለው። ካልቻልክ ምን ትሆናለህ? ቅድማ መምህር እንዳሉት በዘመነ አጸባ ማለት በመከራ ጊዜ፣ በስደት ጊዜ ሀገር ለብስ ብትወረር ለመቁረብ አንችልም። በየጊዜው የሆነ ችግር፣ የሆነ መቅሰፍት፣ የሆነ መዓት ቢወርድ አያርግብንና የሆነ ወረርሽኝ ቢከሰት ስጋው ደሙ ስለማልቀበል ነው። ለቤተክርስቲያን አትቅር፣ ቤተክርስቲያንና ግድ የለም ተስፋ አትቁረጥ ነው። ከዛ ስጋው ደሙ መቀበል ካልተቻለው ተአምሯን ሰምቶ ወደ ቤቱ ሂድና ከዛ ስጋውን ደሙ እንደተቀበለ ይሆንለታል ይደረግኛል በማለት ቢሰማ ተአምረ ማርያም ይህንን ከሰማ ወደ ስጋው ደሙ ነው የሚገፋ ማለት የሚያቀርብ እንጂ አቻነት አይደለም። እዚህ ጋር ባጭ ራሱ ከላይ ሲናገር ራሱ እንደሚለው በዚች ቀን ተአምሯን ሰምቶ ምን ያድርግ ይህን ወደ ቤቱ አይደለም የሚለው። ተአምሯን ሰምቶ የሚቻለው ስጋው ደሙ ምን ይበል ይቀበል ነው የሚለው። ከዛ ስጋው ደሙ መቀበል ካልተቻለው ነው የሚለው። ካልቻለ አንድ ሰው ምን ይሁንሽ? አንዳንድ ጊዜ ራሳችን ማስገባት እኮ አለብን። እዚህ ላይቭ ላይ ያላችሁ ሰዎች፣ ከስር የምታዳምጡ ሰዎች እስኪ እውነት እንነጋገር። ሁላችሁም እሑድ ቀን ትቆርባላችሁ? ሁላችን ስጋው ደሙ እንቀበላለን? ሁሉ ጊዜ እሑድ ቀን በክርስቲያን ሰንበት ቀን ስጋው ደሙ እንቀበላለን? መልሱ ምንድነው? ቀላል ነው አይደል? መልሱ አልቀበልም፣ ሁላችን አንቀበልም። እሺ የማንቀበለው ስላልፈለግን ነው ስላልቻልን ነው? እስኪ ሁላችን መልስ። ስላልፈለግን ነው ስላልቻልን ነው ብዬ ሁላችን ጠቅስ መልሱ አለ እናውቀዋለን እኮ በቃ መልሱ አጭር ነው። በቃ አለመቻላችን ነው። ምን ጥያቄ አለው? እንጂ ስጋው ደግሞ የዛለም ህይወት እንደማያሰጥ ሳናቀርተን ነው። ቅዳሴ ያስቀደሰው ስጋው ደግሞ መቀበል እንዳለበት ሳናቀርተን ነው። ቤተክርስቲያን የመጣ ሰው ቅዳሴ የተገኘ ሰው ስጋው ደግሞ ሳይቀበል መሄድ እንደማይገባው ሳናቀርተን ነው። ስላልቻለን ነው። አለመቻልና አለመፈለግ ይለያያል። ተአምረ ማርያም የሚናገረው እኮ ይሄንን ነው። የሚቻለው አለ አይታ እዚህ ጋር የተዘጋጀ ራሱን ለካህን ያሳየ የሚቻለው
ከተቻለም አሳየው ምን አድርገው ተአምሯን ሰምተህ ሄዳለህ የሚለው የሚቻለው ካለ ስጋውን ደሙን ይቀበል። ይኸው ስጋውን ደሙን መቀበል ግን ካልተቻለው ነው። ካቃተው ምን ይሁን አንድ ሰው እሺ እንጂ በትይዩ እንዲህ ብታረገው አይደለም። አቻነት ያለው ትምህርት የለንም። ስጋው ደግሞ ሊተካ የሚችል ዴሪቬቲቭ የለውም። በቃ ሪስፕሮካል የለውም። በቃ ይሄን ተአምር ሰማ ማለት እኮ በቃ በግልባጩ ቆረብክ ማለት ነው የሚባል ነገር የለንም እኛ። ይሄንም ካላረክም በቃ ይሄ እኮ ጥምቀት ነው በራሱ አንልም። ይሄ ስጋው ደግሞ በራሱ አንልም። ጥምቀትን ሊተካ ሚስጥራትን ሊተካ የሚችል ስጋው ደግሞ ሊተካ የሚችል ምንም ነገር የክርስቲያናችን ቃል ኪዳንም ሆነ ድህነትም የለም። ምንድነው ተስፋ እየሰጠ ያለው? ካልተቀበልክ እንኳን ቢያንስ ተአምሯን ስማና ሂድ። ከዛስ ስጋው ደግሞ እንደተቀበለ ይሁንልኛል ይደረገኝ ባልቤሳ ማለት ስጋው ደግሞ ሰዎች የተቀበሉትን በረከት አገኛለሁ ብለህ ካመንክ ታገኛለህ። አንተም ነገ ትቆርባለህ። ወደ መሬት ባለው ደግሞ ትርጉም ደግሞ እንምጣና እስቲ እውነት እንነጋገር ከተባለ ሁላችንም ቤተክርስቲያን ያሉ ሰዎች እማሆችን አይታችኋል? አረጋውያን አባቶች እማሆች ምንላቸው እነዚህ መነኩሴዎች ሴቶች አሉ አይደል? ስጋው ደሙን ይቀበላሉ። እስቲ ከአባቶች እንደው መጽሐፍ ቅዱስ ከወጣት ተውትና እንደው ያጣቅሳል ከምትሉት ማለት ነው እንደዚህ ያነበንባል ከምትሉት ምንም በየዋህነት ያሉ እናቶች አባቶች ቆራቢያን አሉ አይደል? እገሊት እኮ ዛሬ ቆረቡ፣ ባልና ሚስት እኮ ቆረቡ ዛሬ ተመስገን የሚባሉ ሰምታችኋል? እስቲ የትኛው ካህን ነው ወይ ደግሞ ራሳቸው ምዕመኑ ባካችሁ ችግር የለውም እኔ እኮ እሑድ ቀን እኮ ቅዳሴ ቀርቼ አላውቅም ስጋው ደሙን ባልቀበልም ሁሌ ተአምሯን ሰማለሁና እንደ ቆረብኩ አይቆጠርም ብሎ ስጋው ደሙ ይቅርብኝ ያለ ሰው ወይ ደግሞ ካህን ቆረብ ሲለው እንዴ አባ ለምን ቆርባለሁ ቢቻለኝ እኮ በቆርብ ችግር የለውም ግን አሁን አልተቻለኝም ብዙ ነገር አለብኝ ስለዚህ አባ ተአምረ ማርያም ላይ እንደተጻፈው መሰረት መቅድሙ ላይ እንዳለው እንደው ተአምሯን ስለሰማው ስጋው ደሙ እንደተቀበለ አይደረግልኝም እንዴ ባልቆርብ ምን ችግር አለው ቢል ካህኑ አው ልክ ነህ ያለ ቄስ አለ? እስኪ እውነትን እንነጋገር ያለ አይደል? እስኪ ለምንድን አትቆርብም ሲባል አይ ተአምረ ማርያም ላይ ባለው መሰረት ነው ማልቆርበው አልቻልኩም ስለዚህ ስጋው ደሙን ደግሞ መቆረብ ካልቻልኩኝ ደግሞ ተአምሯን ስለሰማው በቃ ስጋው ደሙ እንደተቀበለ የሚደረገኛል ብላችሁ ቤተክርስቲያን የለም። አይታችኋል? ሌና ወደ ተግባር ወደ መሬትም ስትወስዱት እኮ ነው የማይሆነው ታውቃላችሁ? እንዲሁ ትርጉሙን እኮ እኛ ወደ ምን ፈልገው ወስደኑ ምናምን እኮ አይደለም ሪል መሬት ላይ ራሱ እንደዚህ የሚላል ባልና ሚስት ለምንድን ማትቆርቡ ሲባል ኧረ ተአምረ ማርያም እኮ አስታጉለን አናውቅም ይላል። ለምንድን አንቺ ማትቆርቡ ስትባል ኧረ ተአምረ ማርያም እኔ አምልጦኝ አያውቅም የሚል ሰው አለ? የለም። አይታችኋል? ሪያሊቲም የለም። ለምን እንዋሻለን? አሁን የተሐድሶ መናፍቃን እኔን ጥያቄ የሚያነሱት ለምንድን ነው? ልክ ምዕመኑን እንደዛ ያልነው ያስመስሉታል። አይታችኋል? ለዚህ ነው መሰረታዊ መሬት ላይ ራሱ እንደዚህ እኮ የለም። በቃ የትኛው ምዕመን ነው ስጋው ደሙ ተቀበል ቁረብ ብላችሁት አይ ተአምረ ማርያም እኮ ነው ይልን የምሰማው አይበቃኝም እሱን እኮ ከሰማው እኮ ስጋው ደሙ እንደተቀበለ ነው የሚለው ስለዚህ ይተካልኝ የለም ወይ ያለ ማን ነው? እንደው እንዲህ ብሎ የሚናገር ሰው ማን ለምን በል እስቲ እናስፋውና ጉዳዩን ቄሱ ምን አሉ? መሰባኪው ምን አለ? አይ ልክ ናችሁ ለነገሩ ተአምረ ማርያም ከሰማ እኮ ስጋው ደሙን ከተቀበለ ሰው ጋር እኩል ነው ብላለች ቤተክርስቲያን አላለች። ስለዚህ ይሄ መታወቅ አለበት። ስለዚህ ይሄ የሚያገለግለው ቅድም መምህር እንዳሉት በጥንት ጊዜ ቆራቢያን ነበሩ ምዕመናን በሙሉ እንደዛ እንዳይመስላችሁ ዛሬ ኢትዮጵያ ምዕመናን በሙሉ የሚያገቡት በተክሊልና በቁርባን ነበር ጥንት ጊዜ። ይሄ መዘጋጃ ራሱ የለም ወሳኝ ኩነት ነው የሚባል ነገር የለም። አሁን ነው የመጣው። በባህላዊ መንገድ ጋብቻ ራሱ የለም ታውቃላችሁ። ከግራኝ ወረራ በኋላ ነው የመጣው ይሄ ታውቃላችሁ። ኢቭን ስማችን ራሱ በክርስትና ስማችን ነበር የምንጠራው። አሁን አደናግር አሻግሬ ደፍጥጠው ምና የኛ ስንት ስም አለ ስንት አሁን የኛ ስም